በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን በእመቤታችን በማርያም ስም ከሚጠሩ 25 ቅዱሳን መካከል አንዷ የሆነችውን ጌታችን መድኃኒታችን ኢየሱስ ክርስቶስ በቢታንያ በለምጻሙ ሰሞን ቤት በተገኘ ጊዜ ውድ በሆነ ሽቶ እግሩን የቀባችውን ፍጹም ንስሐዋንና ትሕትናዋን የተቀበለላትን እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማንኛውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል በማለት አስደናቂ ትእዛዙን የሰጠላትን ቅድስት እናት ያላዛርን እህት ማርያምን ነው። ስለ ቅዱሳን ማንሳት ሁሌም ለኛም በረከት ነውና ለሰሚውም ላሰሚውም ዋጋ ስላለው እግዚአብሔር ያክብርልኝ ይላለሁኝ። እንግዲህ በመጽሐፍ ቅዱስ ውስጥ ከአባቶቻችን ከሚነግሩን በግልጽ የጉዳዩ ዋና ሆነው የቀረቡ አካላት አሉ ሆነው የሚጻፉ አሉ። ለምሳሌ ከመጽሐፍ ቅዱስ ከሚዘገበው በክፉም ይሁን በበጎ ያሉ አንድን ጉዳይ አጉልተው የሰው ልጅ ያስረዳሉ ለትምህርት ይሆናሉ ተብለው ከሚጻፉ አሉ። አንዳንዶቹ ደግሞ የጉዳዩ ባለቤት ሆነው የሚጻፉ አካላትን ተዋናያን አሉ። መሐል በመጽሐፍ ቅዱስ ምናያቸው የባለ ታሪኩ ዋና አካል ሆነው ምናያቸው አሉ እና ቅድስት ማርያም ቅድስና ታወቀ ስለሆነ ማለት ነው የክርስቶስን ኃይልና ተአምር ክብር ለመግለጥ የተነሱ እናቶች መካከል አንዷ ሆነው ነው ምናያቸው። ቤተሰቡም ደግሞ እግዚአብሔርን በማምለክ እግዚአብሔርን በመጠበቅ ይልቁንም ደግሞ ተስፋ የሚያደርጉት አንድ መሲህ እግዚአብሔር ይመጣል ብለው ከሚጠብቁ መካከል እንደሆኑ ታሪካቸው ይናገራል። ቤተሰቡም ደግሞ ከእንደዛ አይነት እንደሆነ አልዓዛርም ማንሳት ይቻላል። ማርታ እህቷንም እንደዚሁ ማንሳት ይቻላልና ወንጌል የሚሰበክበት ቤት ነው ለማለት ያህል ነው። በተለይ በዚሁ በዮሐንስ ወንጌል ምዕራፍ 11 እና 12 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 26 ዛሬ የምንመለከታቸው ተጠቅሰው ምናያቸው የዚሁ የአልዓዛር ቤተሰቦች እንዲያውም ክርስቶስ እዛ በተደጋጋሚ ይመጣ እንደነበረ የሚገልጽ ቃል አለው። እንደው ሁሌ ይመጣ ነበር ሚል ባይጻፍም ምን ነው ቀረ ወንድማቸው ባረፈ ጊዜ በጣም ግልጽ ነው። ሳይሞት በመጣህ ኖሮ ማለት የተለመደ ክርስቶስን የሚቀበሉ ሰላማዊ ቤተሰቦች የፍቅር ሰዎች ለመሆናቸው ግልጽ ነውና ቤተሰባቸው በእግዚአብሔር ቤት የተባረከ ማርታን ማየት ይቻላል። በፍቅር ነው ክርስቶስን ወጣ የተቀበለችው እንደምታውቁትና ይሄ ቤተሰቡ መሲሁ እግዚአብሔር ይመጣል ብለው ወልድ ዋህድ ብለን ያመነውን እግዚአብሔርን በሙሉ ልብ ከተቀበሉ የቢታንያ ሰዎች መካከል የተባረከ ቤተሰብ ነው ማለት ይቻላል። ታሪካቸው ዙሪያውን የሚያሳየው እንደዛ ስለሆነ ማለት ነው። ይሄንን ማንሳት ይቻላልና ከዛ ቤት ውስጥ ደግሞ ማርያም እንግዲህ ማርታ ነች ባለቤቷ በእድሜ ታላቅ ስለሆነች በቤት ውስጥ ያሉ ልጆችን የመሰብሰብ ኃላፊነት አለባቸውና ስለዚህ ስለሚሰራው ቤት ስለሚፈጸመው ነገር ቀዳሚ ለመሆኗ ማርታ ራሷም ገልጻለች ክርስቶስ ወደ ቤታቸው በገባ ጊዜና ብዙ ሁለቱን እንኳን በግልጽ የተጻፈው ሁለት ጊዜ ክርስቶስን መግበውታል። ወደ ቤታቸው እንግዳ ሆኖ ገብቷል በመጽሐፍ የተጻፈው። እንግዲህ ስለ አንድ ቤት ጉዳይ የሚያነሳ ስላልሆነ መጽሐፍ ቅዱስ በጣም አጭር ነው። የክርስቶስን በዚህ ዓለም የኖረበትን እድሜ ዘመን እንኳን 33 ዘመኗን እንኳን ብንመለከት መጽሐፍ ቅዱስ ተጽፎ አያልቅም እና ሁለት ጊዜ ስለ አንድ ቤተሰብ ተነስቷል በመጽሐፍ ቅዱስና አንድ በመደበኛ ህይወታቸው ሁለተኛው ደግሞ አልዓዛር ወንድማቸውን በሞት ባጡ ጊዜ ትልቅ ተዋናይ የነበረች የቤተ እግዚአብሔር ፍቅር ያላት ወንጌል ለመማር ፈቃደኛ የሆነች እንዲህ ያለ አስተዳደግ እንዳላቸው ግልጽ ነው። የሚገርመው
የማርያምና የማርታን ልዩነታቸውን ከፍቅር አንፃር ማመዛዘን ሊከብድ ይችላል። ሁሉም በፍቅር ያረጉት ነው። ዛሬ በሐዲስ ኪዳን አንድ ንግስ ደብር ሲከብር ለዛ ለታቦታት ሲወጡ ለዛ ዝግጅት በጣም ብዙ ሰዎች ከኋላም ከፊትም አሉ። ሊቃውንቱ በአደባባይ ከፊት ሆነው እናቶች ደግሞ ለለቱ የሚሆነውን የሚበጀውን ከኋላ የሚሰሩ ብዙ ዋጋ ያላቸው አሉ። ከዋጋ አንፃር ሳይሆን ከሚበልጠው አንፃር ግን አይገናኝም። ቀድማችሁ መጀመሪያ መንግስቱንና ጽድቁን እሹ እንደተባለ ቀድማ የፈለገችው የክርስቶስን ቃል ነውና እውነት ለመናገር ማርታን ለመንቀፍ ያልተቀመጠ ግን ደግሞ የማርያም ክብር የበለጠ ለመሆኑ በወንጌል ላይ ተቀምጧል። በቅዳሴያችንም ላይ ማርያምስ በጎን መልካሙን ነገር እድል መረጠች ተብሎ ተጽፏልና ሁሉ ጊዜ ለዘላለም ስሟ የማይጠፋ ሆኖ ልክ እንደዛች እንደ ልድያ ልቧን ከፍታ ብዙ ህዝብ በተሰበሰበበት አንዲቱን ልብ በመጽሐፍ ቅዱስ ላይ ዘግቦ ማስቀመጥ ትምርቱ የሚሰጠው የሚያስተላልፈው ዕውቀቱ በጣም ልዩ ስለሆነ ነውና ፍቅረ እግዚአብሔር ከየትኛውም የሚበልጥበትን አርአያ የሆነችን እናት ነች። ዛሬ እኮ ሰንበት አስቀድሱ ወንጌል ተማሩ ሲባል እንዲህ ያለብኝ ጉዳይ ያለብኝ ሚሉ የዋሃን አሉ ክርስቲያኖች። ክደት የለባቸውም ጥርጥር የለባቸውም። ግን ምክንያቱም በማብዛትም ቢሆን ቃል እግዚአብሔር ከመስማት መቅረት የለበትም እና ሐዋርያዊት ነች ማለት ነው ማርያም እህት አልዓዛር ማለት ነው። ምክንያቱም ክርስቶስን ያህል ጌታን የመጣው የማርታም ያደረገችው ዝም ብሎ በቀን አይምሮ ካዩት ጥፋት ላይሆን ይመስላል። ግን ሰው ቅድሚያ መስጠት ያለበት ለማን ነው የሚለው ማየት ግን ተገቢ ነው የሚሆነው። ስለሚበላው ስለሚጠጣው በዓላት ሲከበሩ ስለሚደረገው ሴርሞኒ ከምንወስደው ጊዜ ይልቅ ቅድሚያና ቦታ ልባችን መስጠት ያለበት ለቃል እግዚአብሔር መሆኑን ያስተማረች መምህርት ነች ለቤተሰቡና እንደምታስታውሱት የማርታ እኮ መጥታ ለክርስቶስ ጌታ ሆይ እኔ ብቻዬን እንድደክም ለምን ተውከኝ? ለምን ዝም አልካት? እንድታግዘኝ ለምን አታዛትም ማለች። እህቷ ነች እኮ ማዘዝ ትችላለች። ግን ደግሞ የመምህሩን ክብር መስጠት ስላለባት መምህሩን ፍቃድ ጠየቀች። እውነት ማርታ ሁለት ጊዜ ነው ደጋግሞ ያላት። ማርያምስ የማይቀሟትን በጎውን እድል መረጠች አለው። ይሄ የማይቀሟትን በትርጓሜ ወንጌል እንደተነገረው የማይቀሟትን በጎውን እድል መረጠች የተባለው አንደኛ ተማሪነቷን ነው። ተማሪነት ወይም ደግሞ መማር ራሷን ዝቅ አድርጋ ቁጭ ብላ ነው የምትማረው። እቤቴ መጣ እንግዳ ነው እንዲል አድርግለት ብላ የራሷ ክብርና ዝና አልጨነቃትም እና ቁጭ ብላ ዛሬ ደቀ መዛሙርት ዋጋ ከፍለው ከመሬት ቁጭ ብለው ከመምህራቸው ስር የተማሩትና የቀሰሙትን ዕውቀት ማንንም አይወስድባቸውም። ያ ርስት ነው ንብረት ነውና ሁለተኛው ደግሞ መንግስተ እግዚአብሔር የሚገኘው በወንጌል ነው ቃል እግዚአብሔርን በመስማት ነውና ለዚህ የማይገሟትን ሰማያዊን ክብር የዚህ ዓለም ዝና ይቀማል። ሌላም ነገር ቢሆን የሚገኝ ክብር ደግ አበላሽኝ ደግ አጠጣሽኝ ብሎ መመረቅ ማን ነው መልካም ግብር ቢሆንም ግን ደግሞ አላፊ ነው ለጊዜው ነው። ነገ ደግሞ ሌላ ግብር በሌላ ግብር ይገለጣል ሰውና ይሄ ግን የማይቀሟትን ርስት የመረጠች እንደ ማርያም በትህትና ቁጭ አለች። ማርያምስ በጎውን እድል መረጠች የተባለው ስለ ትህትናዋ ነው ማለት ነው። ቃል እግዚአብሔርን ገንዘብ ስለማድረጓ መሆኑ ግልጽ ነውና ክርስቶስ በቤታቸው ገብቶ ቃሉን ሲያስተምር እሷም ደግሞ ለቃሉ ክብር ሰጥታ ለክርስቶስ ለእግዚአብሔር ክብር ሰጥታ የተማረች ደገኛ እናት ነች ማለት ነው። እንግዲህ የማርያም እህት አልዓዛር ክብር እንዳልኩት ሁለት ጊዜ ነው የተገለጠው። በመሰረቱ በመጽሐፍ ቅዱስ በጣም ተቀራራቢ ብዙ ማርያሞች አሉ። ግን የነዚህ ደግሞ ሁለት ሴቶች ክርስቶስን የናርዶስ ሽቱ ሰብረው እግሩን እና ራሱን ይላል ዮሐንስ እግሩን ቀብተውታል። እና ምንድነው እንዴት ሆነ ቢባል ማናቸው ቢባል እኛ መግደላዊት ማርያምን ነው እሷን ብቻ ነው የምናውቀውና ነገር ግን ሁለቱ ማርያሞች የተለያዩ ናቸው። በዮሐንስ ወንጌል ምዕራፍ 12 ከቁጥር 11 ላይ ስንመለከት ትርጓሜ ወንጌሉ በደንብ አብጠርጥሮ ሪሰርች ሰርቶ ነው ያስቀመጠው። በማቴዎስ ወንጌል ምዕራፍ 26 የተገለጠችውም መግደላዊት ማርያም ለክርስቶስ በቀራጩ ቤት በመጸባሃን ቤት ወይም ደግሞ ስምዖን ዘለምጽ በተባለው ቤት ውስጥ ነው መግደላዊት ማርያም 7 አጋንንት ይወጣላት በደል ያላት ሴት የተባለችው እሷ ነች።
ነገር ግን እቺኛዋ የአልዓዛር እህት ማርያም ደግሞ ራት በሚበሉበት ቀን እሷም ሽቶ እንትን ብላ ሰብራ ቀብተዋለች በመሰረቱና እንዲያውም ይሁዳ የነበረበት ቀን የዚች ማርያም እህት አልዓዛር ይሄን ሽቶ ባፈሰሰችበት ቀን ነው። ያኛው ስምዖን ነው ዘለምጹ ነው የነበረበት። እንዲያውም እሱ ነብይማ ሆኖ እንዲህ ማድረግ ከቻለ ሌላ ክብርማ ቢኖረው ብሎ የክርስቶስ አምላክነትን እስከማቃለል ሄዷል። ይሁዳ ግን ምን አለ? 12 ሐዋርያት በተቀመጡበት ራት በሚበሉበት አልዓዛር ከሞት ከተነሳ በኋላ የተደረገ ተአምር ነውና አባቶቻችን ሲናገሩ አንደኛ ወንድሟን ያህል የቅርብ ወንድሟን ስላስነሳላት ከፍቅር የተነሳ ነው። ሁለተኛው ደግሞ ንጹህ ባህሪነ ስትል በጣም ቤቱ ሁሉ በሽቶ መዓዛ በናርዶስ ሽቶ መዓዛ ተመላ ይላልና ያን ጊዜ ነው ይሁዳ እንግዲህ ይሄ እኮ 30 ዲናር ማን ነው ቢሸጥ 30 ዲናር ለኔ ይደርሰኝ ነበር እንደማለት ነው። ፍጻሜው ለሞቱ 30 ዲናር ሸጦ እንደ ክርስቶስን አምላኩን እንደሚሸጠው ሲናገር ነውና እንደምታውቂው ለሱ የሚሆነውን ሲያስብ ነው እንጂ ለነዳያን ተመጽቶ ተሸጦ ተለውጦ ለነዳያን ተመጽቶ ትርፉን እኔ በወስድ ይሻለኝ ነበር አለ ብለው የተረጎሙት ለዚህ ለአልዓዛር እህት ለማርያም ነው ማለት ነውና ሁለቱ ማርያሞች ባለሽቶዎች ናቸው። ያቺኛዋ ኃጥእት ይላታል፣ እቺኛዋ ደግሞ ስለ ክብረ ወንጌል ስለ ክብረ እግዚአብሔር ስለ ፍቅሯ ያደረገችው እንደሆነ መጽሐፍ ይናገራል። ቅድስናዋም ከዚሁ የተለየ ነው ማለት ነውና የሚያስፈልገውን አንድ ቃል አስተምሯቸዋል። እንደምናውቀው አልዓዛር አረፈ ሞተ፣ ክርስቶስ አልሰማም ነበር እንደምታውቁት። ከዚያ ዜናውን ሰምቶ አልዓዛር እንደሞተ እንዳረፈ እግዚአብሔር አምላክ በራሱ ማወቅ ባለበት አምላካዊ ምስጢር አወቀ። ሐዋርያቱ ኑ እንሂድ አላቸው፣ ወደ ቢታንያ ማለት ነው። እንሂድ ሲላቸው ዲዲሞስ ቶማስ የተባለው ሐዋርያ መቼም ታዲያ አብረን ሄደን እንሙት ከአልዓዛር ጋር አለው ይላል። ተጠራጥሮ አልዓዛር እንደሞተ እኛ ምን ሞት ይሆናል ብሎ ሰግቶ ነው ይላልና ሐዋርያቱ ተከተሉት። ዞሮ ሄደ ክርስቶስ። ማርያምም ማርታ ሮጣ ወጥታ ተቀበለችው ክርስቶስን። ከዚያ ደግሞ ኋላ ድምጽ ስትሰማ ሰው ህዝቡ ሲያለቅስ ክርስቶስ ሲያለቅስ ሲመለከቱ ማርያምም እንደገና ተከትላ እየሮጠች ስትሄድ በዚህ አካባቢ አልዓዛርን መሞቱን ሰምተው ማርታና ማርያምን ሊያጽናኑ የመጡ ፈሪሳውያን፣ አይሁዳውያን፣ ሰዱቃውያን ጭምር በዚያ የተሰበሰቡ ሰዎች አይ ማርያምስ የምትሮጠው መቃብሩ ላይ ሄዳ ልታለቅስ ነው ብለው ሊይዟት እየሮጡ ሲወጡ ለካሷ ክርስቶስን አይታ ነው ይላል። እንደዚህ አይነት ጸጋና ክብር ያላትም ጭምር ነች ነው እና እሱ ክርስቶስን ልታከብር በወጣችበት ነው እንግዲህ ወንድሜ እኮ ሞቷል አንተ ሳትመጣ ቢሆን ነበር ብላ ባለችው ጊዜ ማርታ እህቷ ግን አንተ ማዳን ትችላለህ ብላ ክብረ መንግስቱን ልዕልናውን የገለጠችለትና እውነት ትንሳኤና ሕይወት እኔ ነኝ ባላቸውም ጊዜ ያላመኑ ብዙዎች ነበሩ። ነገር ግን በእኔ የሚያምን የሥጋ ሞትንም እንኳን አያይም አላቸው። ይሄ ማለት ነው በክርስቶስ ታምኖ ሰው ዘላለማዊ ሆኖ ይኖራል አይደለም። በእለት ከሚያገኘው መከራ በእለት ከሚያገኘው ከሚገጥመው ክፉ ነገር ግን በክርስቶስ አምኖ ማሳለፍ ይቻላልና እንዲህ አላት። ነገር ግን ወደ መቃብሩ ሰዱኝ አላቸው። ሊያለቅስን የመሰላቸው ሄዱ። ማርያም ግን እምነቱ ነበራት እውነት ለመናገርና መቃብር ላይ ሄደ። አልዓዛር አንቀላፍቷል እንጂ አልሞተም አላቸው። ይነሳል። መቃብሩን ድል ነስቶ እንግዲህ እንዲነሳ ኃይለ እግዚአብሔር አቅም ኃይል ሆኖት ተነሳ። እስከ መግነዙ ተነሳ። እንዲሁም ፊቱ አይታይም ነበር ይላል ወንጌሉ። እንደተሸፈነ በሉ ፍቱት አለ። ፈቱት። ከዚያው ሄደ ይላል አልዓዛር። በዛውም ኖረ። እንግዲህ ከዛ በኋላ ነው የራት ግብዣ አልዓዛር በተቀመጠበት የሚገርመው የራት ግብዣው ቀን ህዝቡ ሁሉ ተሰብስበው ነበር። በጣም በእስራኤል ያሉ ብዙ ህዝቦች ተሰብስበው ነበር። ለሁለት ምክንያት ነው ይላል። አንደኛው ክርስቶስ አሁንም ሌላ ታምር ያሳየናል ብለው ነው የሚያውቁ ጉዳዩን። ሁለተኛው ደግሞ የሞተው አልዓዛር እንግዳ መስሏቸው ሊያዩት። እንግዲህ እኛ ጠባይ እንደዚህ ነው። አንድ ታምር ተደረገ ሲባል ሰው ለምነት ሳይሆን ያን የሆነውን ታምር ለማየት ይሄዳልና በዚያ የተሰበሰቡ እስኪ ከሞት የተነሳው አልዓዛር ምን ይመስላል ብለው እንደ አዲስ እንደ እንግዳ ይመለከቱት የተሰበሰቡ ህዝቦች ያንን እያዩ ነው እንግዲህ ማርያም ሽቶውን እዛው ህዝብ በተሰበሰበበት እግሩን በሽቶ አጠበችው። አልዓዛር ካረፈ በኋላ ሐዘኑ
እስራኤል በርግጥ ልማድ አላቸው። አንድ ሰው ሲሞት የሞተ ሰው ጸሎት አላቸው። የነቢያት ጸሎትን ይደግማሉ እና ለሞት የሚሆን ላረፉ ሰዎች የሚሆነውን ስርዓት ይፈጽማሉ። ምክንያቱም ካህናት ያሉበት ነው። የብሉይ ኪዳን የመግነዛቸው ስርዓት ራሱ አሁን የአዲስ ኪዳን መግነዝ ስርዓት ከየት መጣ ምንጩ ቢባል እስራኤላውያን ያኔ ይፈጽሙት የነበረ አንድ ሰው ካህን ቢሆን አማኝ ቢሆን አህዛብ ቢሆን የመግነዝ ስርዓት አላቸው፣ ስርዓተ ግንዘት አላቸው እና ያ ግንዘት ደግሞ የሚፈጸመው ዝም ብሎ አይደለም። እንደ ሩቅ ብእሲ እንዲህ ያላችሁ ገንዙኝ ያላቸው ክርስቶስ የአምላክ ልጅ እግዚአብሔር የእግዚአብሔር ልጅ እግዚአብሔር ብላችሁ ጸሎተ ኪዳንን ያደረሱ እንዲገንዙት እንደነገራቸው ዮሴፍና ኒቆዲሞስን ያ ስርዓት ስለነበራቸው ነው። በጥንት ያለ የመግነዝ የሙት ሰው ጸሎት ስርዓት ስላላቸው ያንን በማለክ ሲገንዙት ነው። እንደ ሩቅ ብእሲ እንደ ተራሰው ለምን ልማዳችሁን እየፈጸማችሁ ትገንዙኛላችሁ? ሕያው እግዚአብሔርን አምላክነቴን እየመሰከራችሁ አላቸው። በዛ ስርዓት ጸሎተ ኪዳንን ያደረሱ ገንዘውታል ማለት ነው። ሕያው የማይሞት የእግዚአብሔር ልጅ ብለው አምላክነቱን መስክረው የገነዙት ማለት ነው። እና ይሄንን በሞተበት ጊዜ ጸሎት ነበራቸው ነው። የመጀመሪያው የእግዚአብሔር ልጅ እግዚአብሔር ዳግም በትንሳኤ እንዲያስነሳው ተስፋ ነበራቸው። እንዲያውም አልዓዛር አንቀላፍቷል እንጂ አልሞተም ሲላቸው ምን አሉ ይላል፣ የዳግም ትንሳኤ ደርሶ ይነሳል ነው ተስፋቸው የነበረው ይላል እንጂ አሁን ዛሬ እንደሚያስነሳው ማንም አልጠረጠረም። ኑ እንሂድ አልዓዛር አንቀላፍቷል እንጂ አልሞተም ሲላቸው በዳግም ምጽአት ነው ተስፋ ያደረጉና ትንሳኤ ሙታን የሚያምን ቤተሰብ ነው። ስለዚህ ጸሎታቸውም ዳግም እግዚአብሔር በቀኝ እንዲያቆመው ከደጋጎቹ እንዲያቆመው የጸለዩት ጸሎት ነው። ነፍስና ስጋን የምታድን እግዚአብሔር ሆይ ሕይወቷን ወደ አሳመርክላት ወደ አገልጋይ ተመልከት። እኔ አንተን በድያለሁ፣ እንደ እንስሳም ሆንኩ፣ ለሰይጣን ተገዝቻለሁና ጌታዬ ሆይ ከሰይጣን እጅ አድነኝ፣ የንስሐ ቀንበርን እሸከም ዘንድ የበቃው አድርገኝ እያለች በፍጹም ለቅሶ እያነባች ትጸልይ የነበረችው ማርያም ከእቷ ከማርታ ጋር በቤታቸው ኢየሱስ ክርስቶስን በእንግድነት በተቀበሉ ጊዜ ከእግሩ ስር ቁጭ ብላ ቃሉን ትማር የነበረች እህቷ ማርታም እንድታግዛት በጠየቀች ጊዜ ማርታ ማርታ ስለምን ትደክሚያለሽ? ማርያምስ የማይቀሟትን በጎ ዕድል መረጠች ሲል ለወንጌሉ ቅድሚያ በመስጠቷ ስሟ ለዘላለም ሲታወስ እንዲኖር ከመሰከረላት ፈሪሃ እግዚአብሔርን ከተቸረችው የበጎ ዕድል ባለቤት የአልዓዛር እህት ማርያም መንፈሳዊ ማንነት እኛ ምን እንማር ይሆን? በረከቷ ይድረሰን። ፍጻሜዋና ሕይወቷ እንዳልኩት በተለይ አልዓዛር ከተነሳ በኋላ ፍጹም ኦርቶዶክሳውያን ቤቶች ናቸው። ልክ እንደ ማርቆስ እናት ቤት የአልዓዛር ቤት ቤተ መቅደስ በሉት። የአዲስ ኪዳን ቤተ መቅደስ ከመመስረቱ እስከሚመሰረትበት ጊዜ ድረስ ጉባኤ ተሰርቶባቸው የኖሩ ቤቶች ሁለቱ ናቸው በጉልህ የሚነገሩት፣ የማርቆስ እናት ቤትና ቤተ አልዓዛር ማለት ነው። እና ይሄ የሆነበት ምክንያት አንደኛው በጣም ፍጹም ድህነት የተፈጸመበት ሁለቱም ቤት ነው፣ በስጋም በነፍስም። ለዚህ ደግሞ ቤትን እንደ ቤተ መቅደስ አድርገው የኖሩ ስለሆነ በንጽህና የኖሩ ሰዎች ስለሆኑ ነው። ለምሳሌ አልዓዛር ቤት ቀዳማዊ ትንሳኤ ዳህራዊ ትንሳኤ እንዲመጣ በቀዳማዊ ትንሳኤው ተገልጧል። ሰው እንዴት ተነስቶ ህይወት እንግዲህ አልዓዛር እኮ ከተነሳ በኋላ ብዙ ህይወት አሳልፏል። በጣም ረጅም ጊዜ ቆይቷል። ከዛ በኋላ ነው እንደገና የስጋ ረፍት የገጠመው እንጂ በህይወት የኖረ ነውና ሁለቱም ትንሳኤ ዘክብርም ትንሳኤ ዘስጋም የተመሰከረበት ቤት የና አልዓዛር ቤት ነው። ያንን ጠብቀው ለመኖራቸው ደግሞ ሐዋርያት በአንድነት ሆነው ከርገት በኋላም ጭምር ክርስቶስ ካረገም በኋላ ትምህርት ይሰጥበት የነበረ ሰማዕትነት የተቀበሉበት ቤት እንደሆነ በመጽሐፍ የተነገረ ነው ማለት ነው። እንግዲህ ቢታንያ በጣም ብዙ ተአምር ተደርጎባታል። ከዚያ ውስጥ ትልቁን ድርሻ የሚይዙ ነገስታት ሳይቀሩ መከራ ያደረሱባቸው በዚህ ቤት ውስጥ እንደሆነ በዘመነ ሰማዕታት ተገልጦ ተመልክተናል። ከ44 እስከ 48 ዓመተ ምህረት ክርስቶስ ካረገ በኋላ ያለው ዘመነ ሰማዕታት እነ ሄሮድስ የተነሱበት ዘመን በተለይ ዘመነ ቄሳር የነገሰበት ስለነበረ ብዙ መከራ የተቀበሉ ጻድቃን ናቸው ማለት ነው። እሷም ህይወቷ ከ36ቱ ቅዱሳት አንስት ወገን ሆና ያረፈች ቅድስት ነች። ለዚህም ደግሞ ቤተክርስቲያን ታስባታለች ማለት ነውና
ከስብከት ከወንጌል ማያልፈውን ቃል ጭምር ተጽፋ አራያ ሆና በተለይ ወንጌልን ለሚማሩ በፍቅር ለሚሰብኩ ለክርስቶስ ያላቸውን ክብር የገለጡ እናቶች አራያ ሆና የምትገኝ እናት ነችና በተለይ በግልጽ በማቴዎስ ወንጌል ምዕራፍ 26 ቁጥር 6 ላይ ማርያም ስለ ኃጢያቷ ብላ ሽቶ ያርከፈከፈችው ስለ ራሷ ስለ ኃጢያቷ ብላ ነው ይቅር እንዲላት ነው። እቺ ግን ለክርስቶስ ክብር ብላ አደረገችው። እርግጥ ነው ምንም ኃጢያት በደል የለባትም ማለት እንኳን ባንችልም ከመሬት ተነስታ ውድ የሆነውን የክርስቶስን አካል በሽቶ የቀባችው ካላት ፍቅርና ካላት መልካም ህይወት ለመሆኑ ግልጽ ነው ማለት ነውና ለዚህም ነው በቅዳሴ ሳይቀር ማርያምስ በጎውን እድል መርጣለች መባሉ ያንድ ጊዜ ቃል መስማት ቁጭ ማለቷን ሳይሆን ህይወቷን የሚገልጽ ነው። በቤተክርስቲያናችን እንዲሁ አንድ ነገር አንድ ተአምር የሰሩ ሰዎች በእለት ብድግ ተብሎ አይቀመጥም። ብዙ ታላላቅ ተአምር የተደረገላቸው ጥሩ ስራ የሚሰሩ ሰዎች አሉ። ለምሳሌ ክርስቶስን ወደ ቀራንዮ ሲሄድ በቀራንዮ መስቀል የተሸከሙ ያለቅሱ የነበሩ እናቶች ብዙዎች አሉ። የነሱ ደግነት አንድም ለራሳቸው ነው፣ ሁለተኛ ደግሞ የመከራ መስቀሉ አካል ሆነው ስለተቀመጡ ተገልጸው እንመለከታለን። ግን ህይወታቸው ለሌላ አርአያ ይሆናል ተብሎ የተጻፈበትን አናይም አንመለከትም። ለዚህ ደግሞ የሚሆነው በመልአት ከሌሉ ለአርአያነት አይጠቀሱም ማለት ነውና ሊቃውንቱም ስም መጥቀስ በዚህ ዘመንም አላስፈላጊ ሆን ይችላል እንጂ ብዙ አካላት መጽሐፍም ጽፈውላት ተመልክቻለሁ ማለት ነውና በቅዳሴ የከበረው የጸሎት መጽሐፍ ላይም ደግሞ አባቶች እንግዲህ ማርያምስ በጎውን እድል መርጣለች። ማርያም ሲባል ብዙ ጊዜ ከቅዳሴው ጋር የተያያዘ ስለሆነ ቅዳሴ ማርያምም ስለሆነ የእናታችን የቅድስት ድንግል ማርያም ይመስለዋል፣ ግን አይደለም። የዚቹ የቅድስት እናት ነው። ማርያምስ በጎውን እድል መርጣለች ህይወቷን የሚገልጥ ነው። እድሜ ዘመኗን ከእግዚአብሔር ጋር ያሳለፈች እንዲህ ኃጢያት ሰራች፣ እንዲህ በደል በደለች፣ እንዲህ ያደረገች የማይባልላት ቅድስት የዋህ ልብ ያላት ነች። እንግዲህ ከማርያም እህት አልዓዛር ወይም የአልዓዛር እህት ማርያም አርአያነቷ ብዙ ነው። እንደው የተወሰኑትን ያህል ለማንሳት ያክል የመጀመሪያው ለክርስቶስና ለእግዚአብሔር ለአምላኳ ያላት ፍቅር ልዩ ነው። ገና ድምጹን ስትሰማ ነው በራ ያወጣችውና ይሄ እግዚአብሔርን የመሻት ይሄ ዘመዴ ነው ወገኔ ነው ብላ አይደለም፣ ከሱ አልተወለደም። እርግጥ ነው በዚያ ባደጉበት ከና አልዓዛር ጋር ያላቸው የክርስትና ፍቅርና አንድነት ያቀራረባቸው ይመስላል። ከሷ የቀረቡ ግን ሐዋርያት አሉ፣ እነ ይሁዳ አሉ። ልብ ሲኖር ነው ማለት ነው። ሰው ቤተክርስቲያን በኖረ ብቻ ሳይሆን ፍቅሩን የሚገልጥበትን መንገድ በገለጸው ልክ ዋጋውም ክብሩም የበለጠ ይሆናል እና ፍቅሯንና የክርስቶስን መውደድ በተግባር የገለጠች እናት ስለሆነች ውድ እንኳን የሚባለው ተሸጦ ተለውጦ እንዲህ ይሆነኛል ቤት ልስራበት ቤቴን ላሳምርበት ሌላ ላርግበት ያላለችው የክርስቶስን ፍቅር የገለጠችበት ነው። ውድ ሽቶ አንስታ እግሩ ላይ አፍስሳ የክርስቶስን ክብር የገለጠችው ማለት ነው። ሁለተኛ ከሷ የምንማረው ማርያምስ የማይቀሟትን በጎውን እድል መርጣለች ማለት ሰው ከዚህ ዓለም ቁሳቁስና ሌሎች ጉዳዮች ሊያስቀድም የሚገባው ቃል እግዚአብሔር ለመሆኑ መምህርት ነች። ቃሉን ቁጭ ብላ ነው የተማረችው። እንደተባለው ሰው ቅዳሴ ሲቀደስ ወንጌል ሲማር ሲሰበክ የጸሎት ጊዜ በሆነበት ጊዜ ሌላውን ነገር ትቶ ለእግዚአብሔር ቃል ጊዜና ቦታ መስጠት እንዳለበት ትልቅ አስተማሪ ነች። ቅድም እንዳልኩት የማርታን ዋጋ ባዶ አርጎባት አይደለም ክርስቶስ፣ ግን የሚበልጠው መናገር ደግሞ ጥሩ ነው። የምንድነው ውሃም ውሃ ነው፣ ምግብም ምግብ ነው። ግን ደግሞ እሱ የማያስጠማ የህይወት ውሃ ነው፣ እሱ የማያስርብ የህይወት እንጀራ ነው። ስለዚህ የሚበልጠውን መንገሩ የበለጠ ለዓለምና ለኛ አርአያ እንድትሆን ያደረጋት እሷ ስለሆነች ቅድሚያ ሰው ለወንጌል ለቤተ ክርስቲያን ፍቅር ለአገልግሎት ለጸሎት ቅድሚያ መስጠት እንዳለበት ግልጽ ነው። በጎም እንኳን ቢሆን ማለት ነው። ይሄን እንማራለን። ሌላው በሰንበት ቀን በቤተ ክርስቲያን እንደው ድካም ይዟቸው ወይም ደግሞ ስንፍና ልበለው እንደዚያ አይሎባቸውና አይሎብን ቤተ እግዚአብሔር ገብተን
ቃል እግዚአብሔርን ከመስማት ቸል ለሚል ሰው የመጀመሪያዊቱ አርአያ ነች እሷ። ምን አይነት አርአያ ትሆናለች? የመግደላዊት ማን ነው እህት አልዓዛር ማርያም የመጀመሪያው ጊዜ ስትሰጥና ለቃል እግዚአብሔር ጊዜ ስትሰጥና እህቷን ላለመታዘዝ ያደረገችውን ማነጻጸር ተገቢ ነው የሚሆነው። እህቷን እንቢተኝነት አይደለም ግን ቤተ እግዚአብሔር የበለጠ ነው ቃል እግዚአብሔር የበለጠ ነው ብላ ለቤተ እግዚአብሔር እንዳደረገችው በዕለተ ሰንበት ደግሞ በሐዲስ ኪዳን ክርስቲያኖች በሙሉ ምናልባት እንኳን መቁረብ የማይቻለው በውጭ በአፋ አቆሙ እና ይሄንን መስማት ሕግ ነው ተብሎ ተጽፏል። ስለዚህ አሁን ሰንበትን ለማክበር ቃል እግዚአብሔርን ለመስማት ጊዜያችንን ሙሉ ጊዜያችንን መስጠት እንዳለብን የተማርነው ከማርያም እህት አልዓዛር ነው እና ይሄንን ለቤት ውስጥ ያላትን ፍቅር ትንሣኤ ሙታንን እንዴት እንደተረዳችሁ በጣም ግልጽ ነውና ይሄንን ክብር ብንሰጥ ከእህት አልዓዛር ማርያም በረከትም እናገኛለን። እሷም የምንማረው ትምህርት ነች። ሴት ነች። ሴቶች ዛሬ ተምረው ማስተማር ይችላሉ። ቃል እግዚአብሔርን ቁጭ ብለው መምህራን እግር ስር ቁጭ ብለው ተምረው ቤተሰብን መምራት እንደሚችሉ አርአያ ነች። ከዛ በኋላ እድሜ ዘመኗን ለቤተ እግዚአብሔር ለእግዚአብሔር ሰዎች ነው ያገለገለችውና እንዳልኩት ክርስቶስ ከተለያቸው በኋላ ሐዋርያት በዚያ በቢታንያ ሲገኙ በእህት አልዓዛር በእነ ማርታ ቤት በእነ ማርያም ቤት ያደረጉት አገልግሎት የበለጠ ክብር የሚያሰጥ ስለሆነ ማለት ነውና ክርስቶስ በእነ ማርታ ቤት በእነ ማርያም ቤት በተገኘ ጊዜ ማርታ ስትጠይቀው ምን ነው እኔን ብቻዬን ትተወኝ ዘንድ ለምን ወደድክ ለምን አታግዘኝም ባለችው ጊዜ አንድ ቃል ነግሯታል እግዚአብሔር አምላክ ለማርታ ማርታ ሆይ ስለምን ትጨነቂያለሽ ለምንስ ትቸገሪያለሽ አታስቢ አትጨነቂ ጥቂት ነገር እኮ ይበቃል አላት ይላልና ዛሬ ክርስቲያኖች ብዙ ምንለፋበት ለሚበላው ለሚጠጣው ለኛ የሚሆነን ነገር ብዙ ጊዜ የምንወስድበት ጥቂት ነገር ይበቃል። ለዚህ ነው ማርያምስ በጎውን እድል መረጠች ሲባል የሚበቃውን ጥቂቷን ነገር ገንዘብ አድርጋለችና ስለምታውቅ ነውና እግዚአብሔር አምላክ ብዙውን የሚያበረክትላትን መልካሙን ነገር የመረጠችበት ምክንያት ማርታ አትጨነቂ ነቅፏት ሳይሆን አትጨነቂ ጥቂት ነገር ይበቃሻል ግን ደግሞ ማርያም በጎውን እድል መርጣለች የበዛውን ምረጪ ሁሉም ይደረጋል አላት ማለት ነውና ዛሬ ያለን ክርስቲያኖችም ጭምር የቤታችን የሩጫው ጥቂቱ ነገር ይበቃል ብዙ ማሰብ አያስፈልግም እንደነከለ ካልሆነን እንዲህ ካልመሰልም ማለት ከቅዱሳንም እንዲህ ያለ ህይወት አልተማርንምና እግዚአብሔርም ጥቂቱን ነገር ገንዘብ አድርገነው የሚጠቅመውን ብቻ ከሰባ ዓለም ለይተን ወስደን ማያልፈውን ቃል እግዚአብሔርን ግን ቁጭ ብለን እንድንማር ማርያም አርአያ ሆነናለች ለማለት ያህል ነው።